ነበር ገና ሳየው። ደግሞ እኔ በተደጋጋሚ የአበበ ቤትና መኪናው የእሱ ዘበኛ እንደዚህ ብዬ የሰራሁበት ምክንያት ዘበኛው የአበበ ዘበኛ እሱ ጠፋ ሲባል ነው። ከዛ ለምን እንደው ታውቃላችሁ? እሱ የጠፋው እሱ ማን ነው ለልዑል ሁሉንም ነገር ስለተናገረ ነው ልጁ የት እንደወሰዱት የጠፋው። እና በዛ ሰዓት ልዑልም በጣም ተናደደ። ይሄ ቤትና መኪና ቆይ አንድ ቀን ግን ለሚገባው አካል አስረክበዋለሁ እያለ እንትን ሲልበት ነበር። ዛሬ ግን በቃሉ ተገኝቶ እንግዲህ ሁለቱንም አጥቷል ማለት ነው። አንደኛ ነገር የእሱ አይደለም በራሱ ነገር ሳይተማመን የሆነ ርካሽ የሆነ ሰውዬ ሰዎችን ሲያሳድድ ከጀርባ ሌላ ሴራ ሲያስር በስከ መጨረሻ ሁሉንም ነገር አጥቶ አሁን ላይ ምን አባቱ እንደሚያመጣ እናያለን። ምን አባቱ ያመጣል? በሰው ላበሰው እንትን የሚቀልድ ሰው መጨረሻው እንደዚህ ነው። መጨረሻው ዝም ብላችሁ ተመልከቱ። በእያንዳንዱ ሰከንድ የምታመጡት በእያንዳንዱ ሰከንድ ሰዎችን ቁም ስቅላቸውን ስታበሉ እናንተ ደግሞ ባላሰባችሁት ነገር የሰውን ሀብት በዛም እያላችሁ እያመጣችሁ ታከማችሁት እና መጨረሻችሁ ባዶ ነው የምትሆኑት። ባዶ። ገና ሊያ ትቀጥላለች። ያበበ ብቻ አይደለም፣ ያበበ ገና የመጀመሪያው ነው። እንዴት ልቤ ቅቤ ምንድነው የሚባለው? አንጀቴ ቅቤ ርሷል። እሺ ዛሬ በደስታ ነው የማወራችሁ። የዛ ሰውዬ ቤትና መኪና ስለተወሰደበት እጅግ በጣም ደስ ብሎኛል። አንደኛ ነገር በመጀመሪያም ልዑልም ተናግሮ ነበረ። ይሄ ነገር አንድ ቀን ለሚገባው ሰው ይሰጠዋል። አበበ እንደዚህ እንደተጫወተብኝማ አይቀርም ብሎ በተደጋጋሚ ተናግሮ ነበረ። ይኸው እንግዲህ ቀኑ ሲደርስ ሁሉም ነገር እንግዲህ ዋና ሹፌርም የተባለውም አገዛቸው ለነ ልዑል ምን እንደሚሰራበት ቀን በቀን ከማን ጋር እንትን እንደሚል እንግዲህ የአበበ ሹፌር መኪና የያዘው ሰውዬ ማለት ነው። እና እሱም በትንሹም አግዟቸዋል ለነ ልዑል። እንግዲህ ያኛው ሰው ቢጠፋም ቤቱ ደግሞ ተዘግቶ ነው ያለው። አበበም ወደዛ አይሄድም። ምክንያቱም ባለፈው እነ ልዑልን እሱ አካባቢ ካያቸው በኋላ ዘር ብሎ አያውቅም፣ ይይዙኛል ብሎ ፈርቶ ማለት ነው። ልጁንም የት እንዳደረገው እስካሁን ድረስ አልተገኘም። የእሱ ዘበኛ የነበረው ልጅ ያው እነ ልዑልም ዝም ብለዋል። የእሱ ነገር ሲፋ አልፈለጉትም። እንግዲህ ውስጥ ለውስጥ እየፈለጉ ከሆነ አላውቅም። ግን እዚህ ጋር ግን ስለሱ አንድ ቀን አወራ፣ ከዛ ጠፋ አለ። ከዛ በኋላ ግን ስለነ ትዕግስት ምናምን ነበር ሲያወራ የምንሰማው። እና ይሄ ሰውዬ ሲጀመር በመጀመሪያም ከሊያ ጋር አንድ ላይ ሆኖ የራሔል እናት ሶስታቸው በመደራጀት ያፈሩት ንብረታቸው ያፈሩት እንትናቸው የዛችም ሌባ ሴትዮ መታሰር አለባት እያላችሁ ነው። የእሷም ለማየት ያበቃችኋል። የራሔል እናትም አንድ ቀን ቀኗ ሲደርስ እዛ ቦታ አካባቢ ላይ ድራሿን ነው የሚያጠፏት። ከዛ እነ ልዑልም ሰላም ያገኛሉ። ስራቸውን በስራ ስርዓት ይሰራሉ። እንቅፋት የሚሆንባቸው እንደነዚህ አይነቶች ተንከሲስ ስለሆኑ ማለት ነው። በገንዘብ የሚመጣ ሰው በገንዘብ እንትን የሚል ሰው መጨረሻውን ተመልከቱልኝ። ከራሱም አልፎ ሌላ ቤተሰቦቹንም ይጎዳል። አሁን ይሄ አበበ እሱ ብቻ አይደለም እየተጎዳ ያለው። ምንድን ነው የአክስት ልጅ የተባለችው እሷ ራሱ ተይዛለች። በሱ በኩል ያሉ ሰዎች የሚልካቸው ሰዎች እስካሁን ድረስ አንድ ባንድ እየተያዙ እስር ቤት ነው ያሉት። ማን ነው ለእነዚህ ልጆች የሚደርስላቸው? እነዚያኞቹ ሀይ ይላሉ፣ ብር ይሰጣሉ፣ ይሸኛሉ። ከዛ ከተያዙ በኋላ ወይ እንትን ምናምን የሚባል ነገር የለም። እነዚያ እስር ቤት እንትን ይላሉ። እነሱ ደግሞ እንደፈለጉ ጧትም ማታም የሰላም አየር እየተነፈሱ ነው። እና ዛሬ ግን ቆስጡ በትንሹም ቢሆን ጨጓራውን አቃጥሎታል። ገና ይቃጠላል። ይሄ የመጀመሪያው ነው። ቀጣይ ደግሞ ሊያ ትሆናለች ብዬ አስባለሁ። እሷም እርግጠኛ ነኝ ከአበበ የሚበልጥ ነገር ሊኖራት ይችላል። አበበ በትንሹ ቤትና መኪና ካለው ሊያን አስቧት ምን አይነት እንትን እንደሚኖራት ማለት ነው። ዋናዋ እሷ ናት። እንግዲህ ዋናዋ እሱ እንኳን የሆነ ተላላኪ ነገር ነው።
ግን የእንትኑ አሴራ የምታሴር እሷ ስለሆነች እሷ ደግሞ እንግዲህ አንድ ቀን የእሷንም ቤትና መኪና ወይ ሌላ ነገር ወይ ድርጅት ወይ በራሷ ስም ሌላ አንድ ቀን ተገኝቶባት በስከ መጨረሻ ምን አይነት እንትን እንደሚሰጣት አላውቅም። ብቻ እግዚአብሔር ለሁላችሁም ቅጣታቸውን እያሳየን ነው። የእውነት እኔ በጣም ደስ ብሎኛል። የነ ልዑል ስራ የነ ልዑል ልፋት ድካም እየቆጠረላቸው ነው። የእናንተም ጸሎት እየቆጠረ ነው ይመስለኛል። እውነት ነው። በተለይ በአበበ እንትን አበበ ከጠፋ በኋላ በጣም ብዙ ነገር ተበላሽቶባቸዋል። እነ ልዑል የራሳቸው አደጋ ላይ እየጣሉ ስንት ጊዜ በእነሱ እየመጡ ፈጣሪ እና በእናንተ ጸሎት እስካሁን ድረስ አሉ። አሁንም ቢሆን እንደዛው ነው። ግን በቀጣይ ደግሞ እነዚህ ሰዎች ዝም ከተባሉ ምን አይነት እንትን እንደሚሰሩት እያያችሁ ነው። በየጊዜው ትልቅ እርምጃ እየወሰዱ ነው። ስለዚህ እነ ልዑል ደግሞ ሳይቀደሙ መቅደም ስላለባቸው የእነዚህ ሰዎች ለሚገባው አካል ንብረቱን መሰጠት ስላለበት ዛሬ ልዑል ትልቅ ስራ ነው እየሰራ። ልዑል ብቻ ሳይሆን አቤልም ነበረ በአጋጣሚ ሁለቱም ናቸው። ለማንኛውም እኔ በትናንትናው ዕለትም በትዕግስት ተገኘች በተባለው ቪዲዮ አይታችኋል። ልዑል በጣም ብዙ ነገር ለፍቶ ደግሞ በስከ መጨረሻ ልጅቷን መቼም እነ ልዑል አንድ ነገር ከጀመሩ እስከ መጨረሻው ድረስ ያሳኩታል። በእያንዳንዱ ሰከንድ የሚያመጡት አዳዲስ አጀንዳዎች አዳዲስ ሰዎች እንግዲህ አምነው ተቀብለው እሺ ብለው ከገቡበት መታሰር ስላለባቸው እንግዲህ ስንት ሰው ታሰረ። በሊያ እና በአበበ ምክንያት ምስኪኖች ከጎዳና ከምን እያመጡ 10 ሺህ 20 ሺህ እየሰጡ ህይወታቸውን ያበላሹባቸው። እነ ልዑል ደግሞ ያው ታውቃላችሁ ማናቸውም ጥፋትም ያጥፋ አያጥፋም ፊቱን ሸፍኖ ነው የሚለቁት። ያው እነዚህ ሰዎች ደግሞ ከእንትን ሲወጡ ሰው እንዳያገላቸው ምናምን በማለት ይመስለኛል ልዑልም እንደዛ የሚያደርገው። ግን መጨረሻችሁ ምን እንደሚሆን እናያለን። የትንፍጩ ምንድነው ዱቄቱ አምጪ ነው የሚባለው። ስለዚህ ውጤቱን አብረን እናያለን። በእያንዳንዱ ሰከንድ እኔ በጣም ደስ የሚለኝ ነገር የምናያቸው አዳዲስ እንትኖች ለሰዎች ምን ያክል አረመኔና ጨካኝ እንደሆነ ሊያ ብቻ ሳትሆን ይሄ አበበ አሁን ደግሞ የመጣችው የማናት የራሔል እናት እሷ ራሱ በትንሹ ውጤታማ እየሆነች ነው። አሁን ከየትም ከየትም ንብረት እየሰባሰበች ወንጀል እየተሰራች የምታገኘው 5 ሺህ እስከ 100 ሺህ ምናምን ብር እየተከፈላት ነው። ስለዚህ የዚችም ለሚገባው አካል ነው የሚገባው እና ይቺ የራሷን ልጅ እንትን ብላ እሷ ግን ብርን አስበልጣ ይኸው አሁንም ከነሱ ጋር እየሰራች ነው። ልዑል በተደጋጋሚ በኋላ የሆነ ነገር ባገኝብሽ ያለምንም እንትን አሳስርሻለሁ ብሏል። እሷ ጭራሽ ብሶባታል። ምንም የሚያስቆማት ነገር የለም። እንዲህ ገንዘብ እንደዚህ ያሳውራል እንዲህ ጎበዝ። እውነት አንዳንዴ ግን ኧረ በፈጣሪ ስም ሰው ሰርቶ ለፍቶ ደክሞ አምጥቶ እንኳን እንደዚህ እንትን አይልም። የእነዚህ ደግሞ በጣም የሚያሳዝኑ በሰው ንብረት በሰው ሀቅ እየቀለዱ የሰውን ላብ የሰውን እንትን ቁጭ ብለው እየበሉ የለመዱ ሰዎች መጨረሻ ስትይዟቸው ያዙኝ የቋጡን የእንትን ያወርዳሉ። እና የአበበ ነገር ቢያንስ በትንሹ መፍትሄ አግኝቷል ብዬ አስባለሁ። እናንተም እርግጠኛ ነኝ ደስ እንደሚላችሁ። ብዙዎቻችሁ በኮሜንታችሁ ቤቱ መኪናው ለመንግስት መሰጠት አለበት መንግስት ይውረሰው እያላችሁ ነበረ። እንግዲህ እነ ልዑልም እንግዲህ ያው የእናንተንም ኮሜንት በማንበብ ልጁም ከአቅማቸው በላይ ስለሆነ በየቀኑ የእሱ ሰዎች ከልዑል ከአቤል አካባቢ አይጠፉም። በቃ በሚሰሩበት ስራቸውን በነፃነት መስራት አልቻሉም። እነ ልዑል በእያንዳንዱ ቦታ የእነሱ ሰዎች አሉ እየተደበቁ ምንድነው እየተከታተሏቸው የሚሄዱበት የሚወጡበትን። ስለዚህ ልዑል አሁን ትልቅ ውሳኔ ነው የወሰነው። በጣም አሪፍ ማለት ነው። ከአሁን በኋላ ምን አለኝ ብሎ ይሄ ሰውዬ አፉን እንደሚከፍት አላውቅም። ያለችው ቀሪ ሂሳቡ ይቺ ነበረች። ጭራሽ
ከነጭራሽ ሁለቱንም አጥቷል። ምን አይነት ውሳኔ እንደሚወስን አበበ እንግዲህ እኔ አላቅም። ብቻ የእውነት እኔ ደስ ብሎኛል ያበበ ነገር ስለተወሰደበት የእሱም ስላልሆነ ማለት ነው። ለሚገባው ስለተሰጠው ደስ ብሎኛል። ቀጣይ ደግሞ የዚህ ተንከሲስ ሊያ ቢወሰድባት አቤት ደስታዬ! እሷ ብቻ ሳትሆን የራይል እናት ሌባ ናት፣ አስመሳይ፣ በእያንዳንዱ ሰከንድ አዳዲስ ነገሮች። እንደውም አሁን እነ ልዑል እና አቤልን ቁም ስቅላቸው የምታበላቸው ሰው እንዲሰል እየሰለለ በእያንዳንዱ ቦታ የሚሄዱ እሷ ናት የምታሰማራቸው። ከነዛኞቹ ትቀበላለች ብር። ዋናውን ስራ የምትሰራው የራይል እናት ናት እና እሷን ብትቀጣ አይቀርላትም። አንድ ቀን ጠብቁ ጠብቁ። ያው እንግዲህ እንደ አጋጣሚ ሆኖ ደግሞ እዛ አካባቢ ላይ የተገኘው እንግዲህ እዛ ቤት ውስጥ ያዘበኛ እንደወጣ ጠፍቷል ተብሏል። ሌላ ሰው ነበረ ቤት ውስጥ የነበረው። ያው እንግዲህ ማን ይሁን ዘመድ ይሁን ምን ይሁን እንግዲህ እሱ ደግሞ ተጣርቶ ምንድነው ተጣርቶ ምናቅ ይሆናል። ያው ለጊዜው ቤቱን አሽገውታል ማለት ነው እነ ልዑል። የፖሊስ አካልም የሚመለከታቸው ምናምን ይዘው ነበር የሄዱት በርከት ብለው። ምክንያቱም እዛ ላይ ወጥመድ ምናምን አዘጋጅተው ከሆነ ብለው ያው ለራሳቸውም ጥንቃቄ ማድረግ ስላለባቸው ማለት ነው። ብቻ እስከ መጨረሻ ይሄ ነው እምላችሁ። ሁላችሁም እንግዲህ ደስ ይላችኋል ብዬ ነው የማስበው። ይሄ ሰውዬ በጣም ብዙ ነገር አድርጓል። ገና ቤቱ ሲፈተሽ የእውነት የማይሰሩት ወንጀል የማይደብቁት ነገር እንደው እዚህ ጋር ማውራት ራሱ የሚዘገንን በጣም ብዙ ነገሮች ነው ቤቱ ሲፈተሽ እንግዲህ የተገኘበት ማለት ነው። ይሄ ሰውዬ ሲጀመር አሁን ላይ እንደዚህ እኛ የምናየው አበበ እና በውስጥ ያለው አበበ ሌላ ሰው በፍጹም ማለት ነው። እና በፍጹም የማትጠብቁት ሰው ነው። እንደዚህ አይነት ነገር አለው አበበ ብትባሉ ራሱ ማመን ያቀታችኋል። የእውነት እንደዚህ ሰውየውን ስታዩና አለው የሚባለውን ነገር ስትሰሙ በፍጹም እንትን አትሉምና እኔ ብቻ አላውቅም። ብቻ እኔ ደስ ብሎኛል እውነት ለመናገር በእያንዳንዱ እንትን እየሰራ መጨረሻውን ይኸው አይታችኋል እንግዲህ በስከ መጨረሻ ውርዴቱና ቅሌቱን አርፎ ከነጭራሽ ሁሉንም ነገር አጣ። ራሱ በቆፈረው ጉድጓድ በዛ ሰዓት ልዑልን ሸውዶ ባይጠፋ ኑሮ ቢያንስ ቅጣቱ ይቀልለታል ብዬ አስብ ነበር። ግን እሱ ግን ምንድን ነው ያደረገው? ሳይታመም ታመምኩ ብሎ ሐኪም ቤት ሄድኩ ብሎ ሌላ ነገር ሲቀበጣጥር መጨረሻ ላይ እንግዲህ የሚጠብቀውም ሶሪ መጨረሻውን ያሳየኝ ስትሉ ነበረ አብዛኞቻችሁ። እንግዲህ ጸሎታችሁ ሰምቶላችኋል። ደግሞ ተይዞ የምናይበት ቀን ያምጣው እንጂ የቤቱ ጉዳይ አልቋል። ካሁን በኋላ ስለ አበበ መኪና ቤት ማውራት ተዘግቷል፣ ፋይሉ ተዘግቷል ማለት ነው። በቀጣይ ደግሞ ተረኛዋ ደግሞ ትመጣለች። እስከዛ ደግሞ እንግዲህ መልካም መልካሙን መመኘት ነው ለነ ልዑል ጥሩ ነገር እንዲገጥማቸው። ያው በጣም እንትን እንደሚሉ እርግጠኛ ነኝ። ሰዎቹ ከአቅማቸው በላይ ስለሆነ እንደ ማስፈራሪያ እንደ እንትን መጠቀም ይችላሉ። በፊትም ራሱ ልዑል ብዙ ጊዜ ብለነው ነበር። ያው እንግዲህ ቀኑን እየጠበቀ አቤል ማነው አበበን አገኘዋለሁ ምናምን እያለ ለፋ ደከመ። ሁሉም ነገር ሲያየው ከአቅማቸው በላይ ሆነ። ስለዚህ ያላቸው አማራጭ ደግሞ ይሄን ሰውዬ መጠቀም ስለሆነ ብቻ በትንሹ አግኝተውታል ማለት ነው። ስንት ዓመት የለፋበት የደከመበት ይህ በስርቆት ማለት ነው። የደከመው በስርቆት ነው። እንትና ቤት ተቀጥሮ ሲሰራ እንትና ቤት ተቀጥሮ ሲሰራ ያጠራቀማት ነገር ነበረች። ይሄው ሲስገበገብ ከነጭራሽ ሁሉንም ነገር አቶ ዜሮ በዜሮ ማለት ነው። ነገሩ አሁንም እንትን እያሉ ስለሆነ ያፈረዋል። ምን አባቱ እሱ የሰውን ሀቅ የሰውን እንትን እያሉ አሁንም ይገዛል። ለነሱ ቀላል ነው ቤቱ መኪና።
የሰው ህይወትም ቀላል ነው አይደለም፣ ቤትና መኪና። ዋናው እሱ መያዝ ነው ያለበት። እሱ ካልታሰረ በፍጹም ምንም እነዚህ ልዑል ሰላም አያገኙም፣ ሁለታቸው ካልተያዙ ማለት ነው። ለማንኛውም በጣም ደስ እንደሚላችሁ አልጠራጠርም። የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ ሀገራችሁ ኢትዮጵያን ሰላምና ፍቅር እየተመኘሁላችሁ ሰላማችሁ ይብዛልኝ። የምወዳችሁ ሁላችሁም ስትገቡ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በተረፈ ለምታበረታቱኝ እህትና ወንድም ሳላመሰግናችሁ አላልፍም። ሁልጊዜም እንዳመሰግንኳችሁ ነው። ሞር ደግሞ በጣም ማመሰግናችሁ የኔ ቪዲዮ ላይክ ሼር የምታደርጉልኝ የእውነት እጅግ በጣም ቃል የለኝም። አመሰግናለሁ ስለ ሁሉም ነገር። ሰላማችሁ ይብዛልኝ። ባይ ባይ።